ኢየሱስ ክርስቶስ ስለኛ ተገርፎ በሱ ቁስል እኛ ምን ሆነን ተፈወሰን? ከምናችን? ከኃጢአታችን። የዓለም ሕዝብ በሙሉ አስቸግሮ ያለ አንድ ነገር ነበረ። በምንም ዋጋ ሊሻር የማይችል በገንዘብ የማይገዛ አረ አንሱልኝ ብሎ የትኛውም ሀብታም ገንዘብ ከፍሎ ሊነሳለት የማይችል አንድ ነገር ነበር። እሱም ኃጢአት ነው። የኃጢአት ዋጋ በገንዘብ አይከፈልም፣ በፍጹም አይከፈልም። ለዚህ ኃጢአት የሚሆን ዋጋ የተከፈለው በክርስቶስ ኢየሱስ ደም ነው። በዛ የመስቀል ጉዞ ውስጥ ነው የተከፈለው። መስቀል እግዚአብሔር እኔን ለማዳን የሄደውን ሂደት የሚያሳይ ነገር ነው። ቁልጭ አድርጎ ነው የሚያሳይ የሄደበትን መንገድ፣ ምን ያህል ርቀት። በጣም በሚያዋርድ ሞት፣ የውርደት ሞት፣ ማንም ሊሞተው የማይፈልገው ሞት፣ የማይመኘው ሞት መንገድ ነው ያ የመስቀል ሞት። ያን ብቻ አይደለም። ኢየሱስ ክርስቶስ እኮ በመስቀል ሞት በሚያልፍበት ጊዜ ስለኛ መተላለፍና ስለኛ በደል ኃጢአት ስለሆነ እግዚአብሔር አብ ፊቱን ሰውሮበታል፣ ፊቱን አዙሮበታል። ለምን? ኃጢአት ነው በቃ። ስለዚህ እግዚአብሔርን ይህን ያህል መንገድና ርቀት ሄዶ አብ ልጁ ላይ ቁጣውን በሙሉ ያሳረፈበትን ሂደት ሂዶ ነው እኛን ያዳነን። ከኛ ላይ ቁጣውን ያነሳው ልጁ ላይ ተቆጥቶ ነው። ልጁን በመስቀል ላይ ትቶ ነው። ምን ያህል ነው መውደዱ! የእግዚአብሔር ፍቅሩ ጥልቀት ነው። እግዚአብሔር ሰዎችን ሲወድ አንድያ ልጁን እስኪሰጥ ነው ተብሎ በቃ ቃላት ስለሌሉ ነው የተተው። አንድያ ልጅ ማለት ምን ያህል እንደሆነ የታወቀ ነው። ብቸኛ አንድያ ያለ ልጅ ሰው ራሱ ለአንድ ልጁ እንዴት እንደሚንሰፈሰፍ እናውቃለን። አንድያ ብቻ ካለ ልጅ ያ ልጅ ከሁሉ ነገር በላይ ነው። እግዚአብሔር አንዱን ልጁን እስኪሰጥ ድረስ ዓለሙን እንዲሁ ነው የወደደው። ክፉ ሳለች ዓለም ሰዎች በዛ በበደላቸው፣ በኃጢአታቸው፣ በክፋታቸው ሞተው ሳሉ ከክፋት ውጪ ምንም ነገር ማድረግ የማይችሉ ሆነው ሳሉ እግዚአብሔር ግን ፍቅሩ ትልቅ ስለሆነ በምህረቱ ደግሞ ባለጠጋ ስለሆነ መሐሪ ስለሆነ መሐሪነቱንማ እንመለከታለን። አሁን ራሱ አይደል አንዳንድ ጊዜ እኮ የሰው ልጆች ክፋት፣ የሰው ልጆች በደል፣ የሰው ልጆች ነገር ስንመለከት እናይና ለምንድነው እነዚህ ሰዎች አሁን እስከዚህ ሰዓት ድረስ እንዲኖሩ እግዚአብሔር የሚፈቅደው የሚባልበት ጊዜ አለ። አንዳንዴ እንሰማለን። ለምን እግዚአብሔር ዝም ይላል? እንደዚህ የሆነ እግዚአብሔር መሐሪ ነው። እኛን በወደደን ልክ ነው እነሱን የሚወደደው። ለማንም የእግዚአብሔር ፍቅር አይቀዘቅዝም። እግዚአብሔር ፍቅር ለጻድቁም ዝንብ ገለው ለማያውቁት፣ ዝንብ መግደል ለሚፈሩት፣ ተቆንጥጠው ላደጉት ለነሱም የእግዚአብሔር ፍቅር ደግሞ በጣም ብዙ ነፍስ በመግደል ለሚታወቁት፣ ነፍሰ ጨካኝ ተብለው ተሰየመው አረመኔ የተባሉት ለነሱም የእግዚአብሔር ፍቅር እኩል ነው የወደደው ሁሉንም። ለምን ሲባል ሁሉም መልኩ ተመሳሳይ ነው። ለምን ሮሜ ላይ ሐዋርያው ጳውሎስ ሲናገር በሮሜ መጽሐፍ ምዕራፍ 3 ላይ ልዩነት የለም ይላል። ልዩነት በሰው መካከል ምንም አይነት ልዩነት የለም። አንዳንዴ ለዛ ነው አንዳንድ ሰው ጥሩ ነው፣ አንዳንድ ሰው ልዩነት የለም። ምን
ምን ያመለክተናል? መስቀል ያሳየናል። ኢየሱስ አካባቢ ላይ የተሰቀሉ ሰዎች አሉ፣ ወንበዴዎች። ደግሞም እነሱን እየሰቀሉ ኢየሱስንም ደግሞ እየሰቀሉ ደግሞ ሰዎች አሉ፣ ወታደሮች አሉ፣ ካህናት አሉ፣ ሽማግሌዎች አሉ። ታች ላይ በወንበዴዎቹ መካከልና በነዛ ሽማግሌዎች መካከል ጥሩ ናቸው፣ እንደው ቀና ያወራሉ። ንግግራቸው በሰው ዘንድ ተደማጭ ነው። በፍጹም ውሸት ሊናገሩ አይችሉም ተብለው ባሉ ሰዎች መካከል፣ ምክንያቱም ውሸታሞች ናቸው ሰዎቹ። በእነሱ መካከል ምንም አይነት ልዩነት የለም። ወንበዴዎቹም ይዋሻሉ፣ እነዚህም ሽማግሌዎችም ውሸታም ናቸው። ወንበዴዎቹም ያው አደባባይ ላይ ነው የሚሰርቁት፣ እነዚህ ሽማግሌዎቹ ደግሞ ተደብቆ ነው የሚሰርቁት። ሌባ ናቸው። ልዩነት የሚባል ነገር የለም። ልዩነት የለም። በቃ ለምን ሲባል ኃጢአት ኢን ኔቸር ነው፣ በተፈጥሮ ያለ ነው። ለሰው ልጆች ኃጢአት የተፈጥሮ ጉዳይ ስለሆነ በመካከል ምንም ያህል ሰው ጸባዩን ቢያሳምር በመካከል ምንም አይነት ልዩነት የለም። ሁሉ ነው ኃጢአት የሰራው። ዝም ብሏል። ልዩነት የሚባል ነገር የለም። ሁሉም ነው ኃጢአት የሰራው። ስለዚህ ሁሉም በደለኛ ስለሆነ አንድ መፍትሄ ነው ያለው። ልዩነት ስለሌለ ነው መፍትሄው አንዴው ነው። ሰዎችን ከፋፍሎ እንደው አንተ ሻል ትላለህ በዚህ በኩል እንዳይባል ልዩነት የለም። ተመሳሳይ ኔቸር ነው ያላቸው። ተመሳሳይ ተፈጥሮ ነው ያለው። ሕጉ ሲያይ ለሁለቱም የሚፈርደው እኩል ነው። ምንድነው? ሞት ይገባሃል ነው የሚለው ሕጉ። ለምን ሲባል የኃጢአት ደሞዝ ምንድነው? ሞት ነው። ኃጢአት ሰርተዋል ሁለቱም፣ ሞት ይገባቸዋል። ልዩነት የለም። ስለዚህ መዳን የሚችለው ሰው በማን በኩል ነው? በክርስቶስ ኢየሱስ በኩል ነው። ለምን ሲባል እሱ በምንና በምን ተመስክሮለታል? በሕግና በነቢያት የተመሰከረለት። የማን ጽድቅ ነው? የእግዚአብሔር ጽድቅ ነው። ያለምን የተገለጠ በስራ ወይም ካህናቶቹ ጥሩ ስለሆኑ ለቀረበ ኃጢአተኞችን ያገለለ ነው አይደለ? ያለ ሕግ ነው የቀረበው። ጠብቅ ተብሎ አይደለ? አሁን እመን ትድናለህ ብሎ የቀረበ ነው። ስለዚህ ሰው ልጆች በሙሉ የኢየሱስ ክርስቶስን መስቀል ነገር ስናስብ የክርስቶስን መስቀል ፋሲካውን ኢየሱስ ክርስቶስ ፋሲካችን በክርስቶስ በመስቀል ላይ ታርዶልናል ብለን በምንልበት ጊዜ ትልቁ ዋጋ ነው የተሰራልን። እዛ ጋር ያለው ዋጋ ትልቅ ነው። በምንም ልንወጣው የማንችለውን ነገር እግዚአብሔር ራሱ ነው የፈጸመልን። ራሱ ልጁን ልኮ እንደኛ ሰው ሆኖ በምድር ላይ ተመላልሶ ያንንም ያህል ዋጋ ከፍሎ አምላክ ሰው ሆነ ማለት በጣም ውርደት ነው። ለዛ የሰው ልጆች አእምሮ አይቀበለው። ለዛ ነው ብዙ ጊዜ አይሆንም፣ እሱ ነብይ ነው፣ አምላክ ሊሆን እንዴት ይችላል ምናምን የሚባለው። አምላክ ሰው ሆነ ትላለህ እንዴ አምላክን ለምን ታሳንሳለህ? እንደዛ የሚባለው በተፈጥሮም የሰው ኔቸር ራሱ አእምሮ ላይ ያለው ምንድነው? አምላክ ሰው ሊሆን አይችልም። ለምን ሲባል አምላክ ሰው ሆነ ማለት እጅግ በጣም ውርደት ነው። ያንን ውርደት ተጉዞ ነው ያዳነኝ። ለኔ መዳን አምላክ ሰው መሆን ተገብቶታል። ያም ብቻ አይደለም፣ አምላክ ተንቆ በጥፊ ተመቶ ተተፍቶበት መስቀል ላይ ተንጠልጥሏል። ለኔ መዳን ነው። ስለዚህም ነው ሐዋርያው ጳውሎስ አንድም ቦታ በተለይ ገላትያ ላይ ስንመለከተው ሰዎች የራሳቸውን ስራ አምጥተው ያስገባሉ፣ ሊቀላቅሉ ይሞክራሉ። እግዚአብሔር ልጁን ኢየሱስ ክርስቶስን ልኮታል።
እናም ኢየሱስ ክርስቶስ በመስቀል ላይ ሞቷል። ያው የሞተው ስለ ሰው ልጆች ነው። አሁን አንዳንድ ክርስቲያኖች የሚሉትም እንደዚህ ስለሆነ ያው የሞተው ስለኛ ነው። ልክ ነው። ነገር ግን እኛ ዝም ብለን አጣጥፈን ተቀምጠን አይደለም። እኛም የተወሰነ ስራ እናስገባለን የሚሉ ሰዎች መጡ። ገላትያ ላይ ስራና መገረዝ አለባችሁ። ምኖች አዛቦች ለምን? እንደ አይሁዶች መሆን ስላለባችሁ። ይሄ ምን ማለት ነው? በሌላ አነጋገር አይሁድ የዳኑት ምን አድርገው ነው? አይሁዶች በእነሱ ኮንቴክስት መገረዝ ሲደመር በኢየሱስ ስላመኑ ወይንም ደግሞ ሕግን መጠበቅ ወይንም ደግሞ መልካም ስራ ሲደመር በኢየሱስ ስላመኑ ነው አይሁዶች ምን የሆኑት የዳኑት። እኛ የዳነው እንደዛ ነው እያሉ ነው አይሁዶች። ሐዋርያው ጳውሎስ ይህንን ነገር በሚሰማበት ጊዜ ምንም አይነት ወዲህና ወዲያ ማለት እንደማይጠበቅበት ተረድቶ ነበር። በዚህ ነገራቸው እኮ እነ ጴጥሮስ እነ በርናባስ እየተሳሳቱ ነበር፣ ተሳስተው ነበር። አዎ አይሁዶች ልክ ናቸው። ከኢየሩሳሌም የሚመጡ እነዚህ ወንጌልን እየተናገሩ ያሉት በእርግጥ እውነት አላቸው ወደ ማለት ደርሰው ነበር። ስለዚህም ነው ሐዋርያው ጳውሎስ እኔ በሕዝብ ሁሉ ፊት ተቃወምኩት ይላል። ተቃወምኩት። ሐዋርያው ጳውሎስ አንድ ነገር አይረሳም። እንደዚህ ሊቃወም ያበቃው ነገር አለ። ሁሉ ጊዜ ሲጀምር የሚጀምረው ከምንድነው? ከደማስቆ። ደማስቆ ላይ ሐዋርያው ጳውሎስ ክርስቶስን የተገናኘው ምን ሆኖ ሳለ ነው? አሳዳጅ ሆኖ ሳለ ነው። ያችን ነገር አይረሳት። ከማሳደድ ነው በክርስቶስ ተይዞ የዳነው፣ ከማሳደድ። ሐዋርያው ጳውሎስ ለመዳኑ ያወጣው መዋጮ ምንድነው? ማሳደድ ነው። ሲያሳድድ ተገኝቶ የዳነ ሰው በምን ዳንኩ ይበል? አዋጥቼ ሰርቼ ስለተገረስኩ ሕግን ስለጠበቅኩ ምንድነው የሚለው? ያ ቃል ያንን ነገር ሁሉ ጊዜ ይላል። ለገላትያ ሰዎች ብዙ አስተምሯቸዋል፣ ብዙ ነግረዋቸዋል። ከዛ የተነሳ የገላትያ ሰዎች ክርስቶስ እንደተሰቀለ ሰው ሆኖ ሁሉ ጊዜ ይታያቸው ነበረ። ነገር ግን እነዚህ ሰዎች ከኢየሩሳሌም ከመጡ በኋላ ምን ሆኗል ማለት ነው? ክርስቶስ እንደተሰቀለ ሆኖ እየታያቸዋል። አውጥተው እነሱንም መካከል አስገብተዋል። የክርስቶስ መስቀል ሲደመር እኛ ብለዋል ሰዎቹ። ሐዋርያው ጳውሎስ ያንን ነገር ታዝቧል። ማን ነው አዚም ያደረገባችሁ? ክርስቶስ እንደተሰቀለ ሆኖ እኮ ተስሎ ነበረ በፊታችሁ። እንደዛ ነበረ እኔም ማውቃችሁ። አሁን ማን ነው አዚም ያደረገባችሁ? መስቀሉ ሲታይ ሁሌ ጊዜ ክርስቶስ የሰራለንን ስራ ስናስብ ሁሌ ጊዜ መርሳት የሌለብን ነገር እኛ ምንም አስተዋጽኦ አልነበረን። የኛ መልካም ስራ አይገባበትም። እዛ ደምድመን ነው ከዛም በኋላ መነጋገርም የምንችለው። ስለሚቀጥሉት ስቴፖችም ማውራት መጀመሪያ ያለብን ያንን ነገር እዛው ዘግተን፣ ካልተዘጋ ችግር ያመጣል። ካልተዘጋ የመዳን ትርጉሙ ይጠፋል። የክርስቶስ መስቀል ይቀላል። እግዚአብሔር ኢየሱስ ክርስቶስን ልኮ ክርስቶስ ኢየሱስ ያንን ሁሉ መከራ የተቀበለው ብቻውን ሊፈጽመው አይደለም፣ ወደ ማለት ተፈጸመ ብሎ አይደለም የዘጋልኝ ወደ ማለት ያስኬዳል። ስለዚህ መጀመሪያ ተፈጸመ ብለን የኛን ነገር ከዛም በኋላ መጨመር አለብን። በክርስቶስ ስራ ላይ ምንም ነገር መጨመር የለብንም፣ ምንም ነገርም መቀነስ የለብንም።
የክርስቶስ ኢየሱስ የመስቀል ስራ ለሁሉ ነገር በቂ ነው። ብቻውን ነው የሚበቃው፣ ያለ ምንም ምን አስተዋጽኦ እኔ ሳልገባበት፣ እኛ ሳንገባበት፣ ማንም ሳይገባበት። ስለዚህ የክርስቶስ መስቀል እግዚአብሔር ልጁን የገደለበት ቦታ ነው። ስለ ሰው ልጆች ሁሉ ለክርስቶስ ሞት ተጠያቂው ማን ነው? አሁን ለኢየሱስ ክርስቶስ መሞት ተጠያቂው ማን ነው? የመጀመሪያ እኛ ነን። እኛ ኃጢአተኞች ስለሆንን ክርስቶስ ኢየሱስ ሊሞት ተገባው። ስለዚህ እኛ ሁላችን እዛ አካባቢ ላይ ያሉ አይሁዶች፣ ካህናት፣ ሽማግሌዎች ወይንም ደግሞ ወታደሮች፣ የሮም ወታደርና ጲላጦስን ጨምሮ አይደለም ተጠያቂው፣ ሁላችንም ነን፣ የሰው ልጆች በሙሉ። እነሱ ወስደው ሰቅለውታል፣ እነዛ አሳልፈው ሰጥተውታል። ነገር ግን ለዚህ ሁሉ ነገር ተጠያቂዎቹ እኛ ነን። ሁለተኛው እግዚአብሔር ነው። ለምን ሲባል እኔን ስለወደደ። እግዚአብሔር ፍቅር ስለሆነ ተጠያቂው እሱ ነው። የእግዚአብሔር ፍቅር የተገለጠበትን ቦታ ስለሆነ መስቀሉ